እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። በዚህ ምድር ላይ ክፉ አውሬ ምንድነው ብላ ትጠይቃታለች። ልጅ የለሽም በቅሎ ነሽ አላት እና ቀስ ብለሽ በመጣብሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። በዛሬ ቪዲዮ አጠር ያሉ ትንሽ ቪዲዮዎች ይዤ መጥቻለሁ። ከነዛ መካከል አንደኛው ከመናፍስት ጋር የተገናኘ ነው። እንዴት በዛ መልኩ እንደዚህም አለ እንዴ ምናምን ያልኩበት ነው። እሱን አጋራችኋለሁ። በመቀጠል ግን በጣም እጅግ ልብ ሰባሪ የሆነ በሶሻል ሚዲያው ብዙ ሰዎችን ያስለቀሰ ቪዲዮ አለ። ከዛ ቀጨብ አድርጌ አሳይቼ የሆነ ነገር እላችኋለሁ። በመጨረሻ ደግሞ አዶናይና ጃኒ ባላቸው ሪሌሽንሺፕ ምን ያክል ወጣቱን ወይም ደግሞ ቀጣዩን ትውልድ እየበከሉ ነው እንደሆነ የሚናገር መልእክት ሜሴጅ ትራንስፈር ያደረገች ሴት አለችና የራሳችሁን ሐሳብ ሪፍሌክት እንድታደርጉ በኮሜንት ቦክስ እንድትታዘቡት አድርጋለሁኝ። ወደ መጀመሪያው ቪዲዮ ልወሰዳችሁ። አንድ ነገር ልንገር። አንድ ጓደኛ አለችኝ ዩቲዩብ አላትና ገጠመኛዋ ላይ ስታወራ ልጅቷ ራሷን የነገረቻት ሂውማን ተሰፋዋለች። እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛዋለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱ እንትን እባብ ሆኖባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም። እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። ከዛ ስጮህ ቤተሰቦቼ መጣለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂውማን ነው። ለሷ ምን ነው የሚታያት? እባብ ሆኖ ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እነሱ መጡ አለችና መናፍስቱ በመስኮት ገብቶ አለች ልጄን ገደልሽብኝ አለቅሽ ብሎኝ ወጣለች። ከዛም በኋላ ማይነጋ የለም እንዴትም ነጋልኝ አውጥቼ አቃጠልኩ። ከጸጉሬንም ተላጫለች። እስካሁን ሂውማን የነካው ስለሆነና ይሄን አክል ነው ሂውማን የዳቢሎስ ልጅ ነው እንግዲህ ልጄን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው። አሁን ይሄ ሲንቴቲክ ምንላቸው ከቆሻሻ ዛሬ ጧት እያየው ነበር። ከቆሻሻ ላይ ነው ይሄ የሰው ጸጉር ምናምን ተለቃቅሞ በኬሚካል ተጣጥሞ የሚገጣጠመው። ይሄ ህንዶች ደግሞ ሂውማን ሄር ደግሞ ህንዶች ለይሄ በአዳም ልኮ ጸጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው። እና የነሱ ጸጉር ይሸጥና ተሰርቶ ይመጣልስ ለዳቢሎስ እንደ ባዕድነት ይወጣ ማለት ነው። ያ የልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለህም ማለት ነው። ለኔ ረጅም ጸጉር ነበር መስጠት የነበረብህ። ይሄ ሰው እንደዚህ ሲል ይውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። በቃ ልክ አይደለህም አንተ። ይሄ የአይን ጸጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ። ደሞ ለዝሙት ይጋበዛል እንጂ የነቃ ወንድና ያንቀላፋው ወንድ እኩል አለም ሴትንም ያው የነቁ ወንዶች ሲያዩ መንፈስ ያያሉ፣ ነፍስ ያያሉ፣ ጸጋ እግዚአብሔርን ነው የሚያዩት። ይሄ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደሞ እኮ ባዶነት ነው የሚሰማሽ። ይሄው ታውቂዋለሽ። ኢቭን በዝሙት ራሱ አንዱን አንተ አምረህ ለዝሙት ነው ብቻ ፖይንቱ። ወንድም ማለለብሽ በቃ አማርሽ ምን አልሽ ፖይንቱ ዝሙት ነው። ገዳይ ነፍሰ ገዳይ ያለው አንድ አባታችን የነገሩን እኔ ነፍስ ባጠፋ በአንድ ነፍስ ነው የምጠየቀው በሰማይ ቤት። አንድ ዝሙት የሚፈጽም ሰው ግን በአራት ነፍስ ነው የሚጠየቀው። ዝሙት የራሷ ነፍስ አለ። ዝሙት ያሰራችሁ ወንድ አለ። እሷ ሄዳ ባሉን እሱ ሄዶ ሚስቱ አንድ ዝሙት የሚፈጽም ሰው በአራት ነፍስ ይጠየቃል በክርስቶስ ዘንድ። እኔ ግን ቀጥታ አንተን ብገልህ በአንድ ነፍስ። ስለዚህ ያ መንዝራ በሰማይ ቤት ጥያቄው ራሱ በአራት ነፍስ ነው የምትጠየቀውና ክርስቶስን ልክ አይደለህም ማለት ነው። ከዛም በኋላም ደግሞ መናፍስትን ራይክ ላይ በፍቃድ ማስገባት ነው። ከዛስ የምታወጣው ብርስ እውነት ለፍተህ እውነት በጣም ነው ብሩ የሚያሳዝነኛው። ምክንያቱም አሁን እንዴ 70,000 ሚኒመሙ ማለት ነው 100,000 200,000 ሰው እየወጣ እንዴት እንደዚህ ነገር ያደርጋል? ብዙ ረሀብተኛ ባለችበት ሀገር ሌላው ቢቀር ፕላስ ያስጠላል። ከዛም አንድ ሴት ስንት ሂውማን ያላት? አንድ ሂውማን እኮ ያለው ሰው የለም አሁን ላይ። አንድ ሴት ቢያንስ ሚኒመም 3 ሂውማን አላት። እሱ ከሌላት ደግሞ የጎደለች ትመስላለች። የጎደለች ብቻውን የቀረች ምናምን አይ ነው። አሁን ለምሳሌ በመጽሐፍም እንደተገለጸው በማቴዎስ ወንጌል የዝሙት መናፍስቶች አሉ አይደለ? አይታችሁ ከሆነ 7 አጋንንት ያደሩባት ሴት ነበረች ምናምን። ብቻ ከዝሙት ጋር ተያይዞ መናፍስት ወደ ሰው ልጆች ይገባሉ። ሁማን ሄር ደግሞ ምንዝር ጌጥ ነው። ምንዝር ጌጥ ማለት ሰው
አእምሮ እንዲታይ ማድረግ ነው ዞሮ ዞሮ ዓላማው። በነገራችን ላይ እኔ ከዚህ ላይ አሁን ሴቶች ይቅርታ አድርጉልኝ የምትመለከቱ ሴቶች ብዙ ጊዜ የተለያዩ መዋቢያ ነገሮችን ሲጠቀሙ ለምሳሌ አርቲፊሻል ዳሌ ሲያሰሩ ወይም ደግሞ የሆነ ነገር ሁማን ሄር ሲያደርጉ ወይም ደግሞ ሌሎች ሜካፖችን ሰውነቶቻቸው ላይ ሲጨምሩ ሲቀነደቡ ምናምን ሰው ለምንድን ነው አያምርም እኮ እንደዚህ ብሎ ኮምፕሌን ሲያል እኔን ደስ ስለሚለኝ ነው፣ እኔን ደስ ካለኝ ምን ጭንቃ። ኢቭን ሰው አትራክት ለማድረግ ነው፣ አይን ለመያዝ ነው። የሆነ ሰው አይቶ ዋው እንዲልባችሁ ነው ብለን ስናወራ በጓደኞቻችን በምን ኖ እኔ ደስ ስለሚለኝ ነው እንጂ ሰው ምን ያደርግልኛል፣ ሰው እንዲያየኝ አይደለም ብለው ድና ያደርጋሉ። እና ይህ አይሆንም። ዝም ብሎ ራስን ማታለል ነው የሚሆነው እንጂ አቴንሽን ለመያዝ ሰው እንዳየን ትኩረት እንዳደርግ መሆኑ ግልጽ ነው። ያም ሆነ የምንዝር ጌጦችን መጠቀም የእርኩስ መንፈስ እንዳድርብን ያደርጋል። የዝሙት መንፈስ አለ ምናምን የሰውን ልጅ ህይወት አንደኛ በዝሙት እንድንወድቅ ያደርገናል፣ ሁለተኛ ደግሞ ሌሎች ሰዎች እንዲሰናከሉ ይሆናል። እንደ ክርስትና በተለይ ደግሞ በጣም እንደዚህ የተጋነነ ነገር ባንጠቀም ባይነኝ። ምክንያቱም ለሌላው ነፍስም መራራት ክርስትና ርህራሄ ያለበትና አንድ ሰው ለሌላው መራራት አለበት። ለምሳሌ አንዲት እህት ተገላልጣ ብትሄድ የሆነ ነገር ብታደርግ ወንድሟ ከአንድ ክርስቲያን ወንድሟ በእሷ እንዳይወድቅ በእሷ ምክንያት እንዳይሰናከል ለእሱ ነፍስም ልትራራ ያስፈልጋል። ይሄ የተከሰተው ወይም ደግሞ ለልጅቷ ተገልጾ ልጅን ገደልሽ ያለው ወይም ደግሞ በእባብ ተመስሎ ያስፈራትን መንፈስን ራሱ ተውትና፣ ይሄ ብርቁ አይደለም አጋንንት በዚህ መልኩ መገለጽ ችግር የለውም። ግን ከዛ ባለፈ በተለይ ነፍሳችን የምንጎዳበት ነው የሚሆነውና ሁሌ የሚደንቀን ነገር ነውና ከመጠን ከልክ ያለፈ መዋብና ምንዝር ጌጦችን ማብዛት ያን ያህል እንደው ለስጋ ራሱ ያስጨንቃል። ራስን መሆን ነው ትክክለኛ ደስታን የሚያመጣው። ራስን መሆን፣ ራስን ንጽህናን መጠበቅ፣ እግዚአብሔር በሰጠን በማንኛውም ነገር እነሱን ጥንቅቅ አድርጎ ይዞ በእንክብካቤ ውብ ሆነን መታየት እንችላለን። እና ኤክስትራ የሆነ ነገር በጣም የተጋነነ ነገር እንደዚህ አይነት ኮተት አለው ማለት እና በጣም ያስፈራል እውነት ለመናገርና እስኪ የቀጣዩን ቪዲዮ ደግሞ ይዩት። በጣም ልብ የሚነካ ነው። እኔ አልቅሻለሁ ሳየው። ሙሉ ፖድካስቱን አይቼዋለሁ። እነግራችኋለሁ ባጭሩ ታሪኩ። ልጅ የለሽም በቅሎ ነሽ አላት እና ቀስ ብለሽ በመጣብሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት። ውጪ? አዎ ተመልሰሽ እዚህ ቢሮ እንዳትመጪ ሲላት መሬት ላይ ወድቃ ማልቀስ ጀመረች ማለት ነው። እየጮኸች ምናምን ማልቀስ ስትጀምር ሽጉጥ ወጣባት። ይህንንም እኔ ስራ ፍለጋ ነው የመጣሁት፣ አንተን አገኘሃለሁ አስቤ አይደለም የመጣሁት። ልጅ እኮ አለች፣ አባቷም ደግሞ ተድሜን እኮ ነው እየሰማች ያደገች ልጅ አለች ሲላት ስትለው የምን ልጅ ነው የምታወሪው? ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ አላት። ከዛ ማን መጣ? ጓደኛው መጣ። አንድ አይነት ባጅ ነው ያደረጉት። ጓደኛው ማለት ያ ሙሉ አሽሎ ያረዳት ማለት ነው። እና አብረው ነው የሚሰሩት። መጣ ጓደኛው ማለት ነው። ጓደኛው መጣ እንዴ አንተ ምናምን። ከዛ ሲያየኝ ጓደኛው ዞር ብሎ በቃ ማልቀስ ጀመራለች። ጓደኛው ማለት ነው በቃ ማልቀስ ጀመረ። አፉን ይዞ በቃ ማልቀስ ጀመረ። አስወጣልኝ ምናምን አለው ጓደኛውን ማለት ነው። አስወጣልኝ፣ የባለቤቴ መምጫ ሰዓት ነው። አስወጣት በባለቤቴ መምጫ ሰዓት ነው። አስወጣልኝ። ጭራሽ አግብተሃል? እኔ እንደዚህ ብዬ እየኖርኩኝ ምን አድርጌ ነው ንገረኝ። ልጄን ይዘሽ ልመጣ ነበር እኮ ስትለው ጭራሽ ልጅ ይዘሽ ልመጪ ነበር? አታፍሪም? ህይወቴን ልትበጠብጪ ነው። አሁን ዘበኛ ጠርቼ ሳላስወጣሽ ቀጥለሽ ውጪ ምናምን አላት። ጓደኛው እያለቀሰ ነበር። ያዘውና ለዘበኛ ደውሉ ተብሎ ዘበኛ እሱን ይዞ እኔ ያስወጣታለሁ ብሎ እስከ ዘበኞቹ ጓደኛው ይዟት ወጣ እና ወረወራት ደረጃው ጋር ምናምን። ስትወድቅ ሲገፈትራት ተጋጋጠች። አይዞሽ ተጋጋጠች። ከዛ ተነስታ ወደ ቤት ሄደች እና ወደ ቤት ስትሄድ እጇ ላይ ምናምን ይዛ በነበረው ብር ሹሮፕ ምናምን ለቃቅማ በረኪና ምናምን ገዝታ ቡታ ጋዝ ምናምን ገዝታ ወደ ቤት ሄደች ማለት ነው። የሰውን ልጅ ጥንካሬ በአንድ ሳይድ የሰውን ልጅ ጥንካሬ የሆነ እናንተም ጥንክር እንድትሉ የሚያደርገው ነው። በሌላ ሳይድ ደግሞ የሰውን ልጅ የክፋት ጥግ ሙሉ ቪዲዮውን ስታዩት እና ምን መሰላችሁ፣ ባጭሩ ታሪኩን ልንገራችሁ። ይቺ አሁን የምትናገረው ባለ ታሪኳ
እናቷን እሷን ነፍሰ ጡር ሆና ለስራ ብሎ ወጣ። ከዛ በኋላ በበረሃ ሞተ ብሎ ጓደኛው በዛ መልኩ አረዳ። ከዛ በኋላ ከለሱ ውጭ ዓለም የለኝም ብላ ጥቁር እየለበሰች ጸጉሯን እየተቆረጠች ለ16 ዓመት ያህል ኖረች። ይቺ ልጅ 9ኛ ክፍል እስክትደርስ ድረስ ስራ ለመፈለግ የሆነ መስሪያ ቤት ስትሄድ ስትገባ ያንን ሰው እያገኘችው አለህ እንደ ብላ እግሩ ላይ ወደቀች። አላቀሽም ተብላ በሽጉጥ ተገፈትራ ከደረጃ ላይ ወድቃ ፊቷ ተጋግጦ አባረሯት። ልጅቷ በተረከችው መሰረት ከዛ በኋላ እየተናደደችና እያለቀሰች ስትመለስ ወንዝ ላይ የተጣሉ መድኃኒቶችን ኤክስፓየርድ ያደረጉ ሽሮፖችን ጋዝ እንደዚህ ደግሞ ምንድነው በረኪና ገዝታ ወደ ቤት ትገባና እሱን ሁሉ ቀላቅላ ቤቷን ዘግታ ተጠጣዋለች። ስትጠጣው እያስታወካት ደም እየተፋች ከውጭ ሰው ይሰማትና ሰብሮ ያድኗታል። ሆስፒታል ሄደች። ከሆስፒታል በመከራ ዳነች። ከዳነች በኋላ ወደ ቤተሰብ ሄደች። ባጭሩ ነው የምነግራችሁ። ከዛ በኋላ እንግዲህ ጎንደር እየኖሩ ያለ ልጅቱ ትምህርት አቋረጠች፣ ስራ ትሰራ ነበረ። የሆነች ቢዝነስ ነገር ጀመረች። እዛ ፋሲለደስ ፊት ለፊት ስካርፎችን ምናምን ለሚጎበኙ ቪዚት ለሚጎበኙ ለፈረንጆች ምናምን መሸጥ ምናምን ሰው ጥሩ ሆነች ምናምን። ከዛ በኋላ ልጇ ነፍስ አውቃልኛለች ብላ ባሰበች ሰዓት ባጭሩ ወደ ገዳም ትገባለች። እናቷ ማለት ነው መነኮሰች፣ ገዳም ገባች። ከዛ እናቷ ስትሄድባት እናቷ ብቻ ተስፋ የሆነ ይች ልጅ ተስፋ ትቆርጥና ጠጭ ትሆናለች። ምን ትላለች። ከዛ ቦይፍሬንድ ኖራት፣ ቦይፍሬንዷ ካዳት። እሷም ራሷን ለማጥፋት ሙከራ አደረገች፣ ከሞት ተረፈች። ከዛ በኋላ እንደገና አላቃትም ብሎ ክዷት የለ። ከዛ እንደገና ወደ አዲስ አበባ መጣች። አዲስ አበባ ሄደች። አዲስ አበባ ሄዳ ለ15 ቀን ያህል ስትሰራበት የነበረው ስጋ ቤት ሆቴል 15 ቀን እንደሰራች በ15ኛው ቀን በሩን ከፍቶ ሊደፍራት ሞከረ ባለቤቱ። እሱንም አመለጠች፣ እምቢ አለች። ከዛ ውጭ አላት፣ ወጣች። ወጣ እንደገና ሌላ ስራ መስራት ጀመረች። የሆነች ያገኘቻት ሴትዮ ነበረች፣ ወደ ቤት ኪራይ ከፍላላት እዛ ኖረች ምናምን ትንሽ። ከዛ ሙዚቃ ትሞክር ነበረ። በሱ በኩል ደግሞ ለመሄድ ስትፈልግ ሴትነቷን መጠቀም ፈለጉ፣ እሱንም እምቢ አለች። ከዛ በኋላ በግድ እንደውም ራይድ ሹፌር ይዞ ራይድ ውስጥ በግድ ያስገድዶ ስማለው ምናምን ሲል እንደዚህ መታው አድምታው ምናምን መኪናው እየሄደ እያለ ወረወሩኝ አለች። ከዛ ታመመች፣ ተኛች። የተዋወቀቻች አስተናጋጅ ነበረች። እሷ የምበላውም ቤት ኪራይ የለኝም አለች። ዜን አብራ ምን ሆነች ማለት ነው ከእሷ ጋር መኖር ጀመረች ምናምን። አሁን ገርጂ አካባቢ ነው የምኖረው ብላለች። እያለች ቀጠለ ማለት ነው ህይወቷ። የሴትዮዋ ጥንካሬ፣ የልጅቷ ጥንካሬ እዩት። የዛችኛዋ ሴትዮ ለፍቅር ታማኝ ሆና የጠበቀችው የ16 ዓመት ሙሉ ስትኖር ጥቁር እየለበሰች ፀጉሯን የተቆረጠች ነበር። ያለሱ ዓለም የለኝም ብላ። እሱ ግን በዚህ ልክ ጨከነና ብታዩት ታለቅሳላችሁ፣ አትችሉም። እና እኔ ግን ያልኩት ልጅ ሴትዮዋ ልትጠፋ ስትል ወደ ዝቋላ አቦ ገዳም ነው ሄደችው እና ልጅቷን እንዴት ትላታለች? ጸገነት ነው ስሟ። እና በዚህ ምድር ላይ ክፉ አውሬ ምንድን ነው ብላ ትጠይቃታለች። እና ክፉ አውሬ ምንድን ነው ብላ ስትጠይቃት አንበሳ ምናምን ትላች። አይ ገና አላደግሽም፣ ጂብ ምናምን እያለች ከዛ ዳይኖሰር፣ እሳት የሚተፋ ዳይኖሰር እሱ ነው ስትል፣ አይ ዳይኖሰር አይደለም፣ ዳይኖሰር እሳት የሚተፋና አደገኛ ቢሆንም ግን የሰው ልጅ ዳይኖሰርን እንኳን ያጠፋው የሰው ልጅ ነው ብላ ክፉ አውሬ የሰው ልጅ ነው ትላታለች። የመጨረሻ ቀን ልትጠፋ ስትል ማለት ነው ወደ ገዳም ለመሄድ። እና ሰው አትመኝ በርቺ ብላት ነበረ እንደዚህ ተሰናብታት ሄደችው። ልላችሁ የፈለግኩት ምንድን ነው፣ ሰው በጣም አስፈሪ ነው። በዚህ ልክ ጨካኝ መሆኑ እሱስ አሁን ምን ያስብ ይሆን? ይህን ሲሰማ ምን ይሰማው ይሆን ምናምን ነው የምትሉትና እግዚአብሔር ከእንደዚህ አይነት ክፉ ሰው ይጠብቀን። እውነት ሰው ምን ያክል ክፉና ልቡ የማይገኝ መሆኑን እዩት። ለታመነች፣ ለፍቅር ዋጋ ለከፈለች፣ ደግ ሚስት ለሆነች፣ ወጣትነቷን ትታ ያለሱ ህይወት የለኝም ብላ ልጅ እያሳደገች መንናን የኖረችው ኖርማሊ ከመንኗ በፊት እና በጣም ልብ ሰባሪ ነው። በጣም ያሳዝናል። እስኪ ቀጣዩን ደግሞ እነዚህ ልጆች ተጋብተዋል ወይ ነው in the first place for this to happen ነው መሆን ያለበት የኛ ኮንሰርን እንጂ ቤተሰቦቿ ዘንጠው አልመጡም ምናምን አይደለም መሆን ያለበት። እንደ ሀገር እንደ ጄኔሬሽን ፌል እያደረግን ነው። ምክንያቱም these guys are public figures, they are influencers, they have millions of followers, right? ኢንፍሉዌንስ የሚያደርጓቸው millions of generation እነሱን ይከተላቸዋል። አንድ ሀገር የሚያስብላት አይዴንቲቲዋ ነው አይደል? የኢትዮጵያ አይዴንቲቲ ደግሞ ቱባ ካልቸሯ ነው፣ ከስትም ኖርም ሞራል ነው አይደል? ይሄ ተሰብስቦ ነው አንድን ሀገር የሚያደርገው ኢትዮጵያ የሚያደርገው። ኢትዮጵያ ባህል አላት። የሴት ልጅ አባት ሽማግሌ ተልኮለት ተጠይቆ አዎ ፈቅጃለሁ ውሰዱ ብሎ ድሮ መልስ ጠርቶ ቅልቅል ሲደረግ ነው ይሄ ነገር ሀፕን ሊያደርግ የሚገባው እንጂ ይሄ ሁሉ ተጥሶ አይታችኋል። አባቷ በጣም ሽምቅቅ ብለው ቁጭ ያሉት እኮ it's not about the outfit የተጣሰ ነገር ስላለ ነው። በአጠቃላይ because she is their provider እምቢ ማለት አይችሉም፣ አለመምጣት አልፈርድባቸውም። ግን እነዚህ ልጆች ኖርማላይዝ ያደረጉት ነገር ነገ እያንዳንዳችን ቤት ይገባል። ልጆቻችን ምንድነው ሽማግሌ፣ ምንድነው ትዳር፣ ምንድነው መልስ፣ ምንድነው ቅልቅል ይሉናል። ኢቭን እኔ እንኳን ይሄንን ስላነሳው ተማናው there is labeling me as a backward I don't care backward ባሉኝ ለዚህ
እንደ ሀገር እንደ ጄኔሬሽን ሚሳኤል ነው የተለቀቀብን። ያ ሀገር ናት የምትፈርሰው ቀስ በቀስ ግራጁዋሊ ኢትዮጵያ ኖርሟን፣ ከስተሟን፣ ባህሏን፣ ሞራሏን እያጣች ትመጣና ይሄው እንደምታዩት ይቺ ልጅ ያነሳቸው ሀሳብ በጣም ትክክል ነው፣ በእኔ ሳይድ ማለት ነው። በእናንተ የምትሉትን በኮሜንት አሳውቁ። ምን ያክል የሚመጣ ምክንያቱም አሁን ብዙ ሰው ፎሎው ያደርገዋል አይደለ? ብዙ ሰው ይታወቃል ምናምን፣ ፐብሊክ ፊገር ነው ምናምን። ስለዚህ ይሄ ባህላችን ኖርማላይዝ እየሆነ ይሄዳል። ይሄ ወጉ ስርዓቱ ምናምን ይጎድላል። እና እንዴት አድርጌ ኤክስፕሌን ላድርግላችሁ? በደንብ አድርጋ ነው የገለጸችው። እና እነዚህ ተጽዕኖ ፈጣሪ የሚባሉ ሰዎች የሚያደርጉትን ነገር ህፃኖች ያሉ ገሌ እኮ እንደዚህ ነው ያደረገው፣ ኖርማል ይደረጋል ማለት ነው። ኖርማል ያልሆነ ነገር ኖርማል ሲደረግ ደግሞ አገር እየፈረሰች ነው፣ ትውልድም እየመከነ ነው። ስለዚህ ማንም በሜዳ አንዱን ፍቅረኛ አድርጎ ይይዛል፣ በሜዳ ያልቃል፣ በሜዳ ይቋጫል፣ በሜዳ ይበተናል። የሚዘልቅ ትዳር እንኳ የለም በዚህ ሰዓት። እና በጣም ትክክለኛ ፖይንት ነው ያነሳችው። ወቀሰው ትክክል ነው ብዬ አምናለሁ። የእናንተን ሀሳብና አስተያየት በኮሜንት አሳውቁኝ። ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ። ቸር ሰንብቱ።